ግን ማለት ነው ከምር ነው የምላችሁ ቤተሰቦቼ፣ ይሄ ልጅ ተወልዶ እንደው ዲኤንኤን ተመርምሮ ውጤቱን አይቼ እኔ እንዴት እንደጓጓው። የልጅ አባት ነው፣ ወደደ ጠላም የልጅ አባት ነው። ከዚህ በኋላ አብረን ደስተኛው ምኞት ብቻ ሆንሽ የኔ ቆንጆ። እኔ እንደሴት ታሳዝኛለሽ። ግን ደግሞ ብሩኬ ልጁ እንኳን የእሱ ቢሆን እኮ ያሳድጋል እንጂ እኔና ሳይፈልግ እኮ የትኛውም ቦታ የትኛውም ህግ ቦታ ብትሄጂ በግድ አግባትና ኑር የሚል ህግ የለም። በግድ እኮ ባህልሽ ሊሆን አይችልም። ልጁ እንኳን ዲኤንኤን ተመርምሮ እንኳን ማለት ነውና ወደደም ጠላም ብዙ ነገር ለሱ ችያለው። ወደደ ጠላም የልጅ አባት ነው፣ የልጅ አባት ነው፣ የልጅ አባት ነው። እሰይ እንደዚህ ነው እንጂ ቀለጠኔ እኮ ሴቶችዬ፣ አንድ ወንድ ልጅን ስታፈቅሩ በግድ እናንተ አይሆንም። እሱ ጋር ፍቅር ከሌለ መከራ ነው፣ ትደክማላችሁ። ልክ አሁን እሷን እስቲ እዩዋት እግዚአብሔርን እንደ ሴት ታሳዝናለች። ግን ቢሆንም የሰራችሁ ስራ የእውነት ለብሩኬ አርግዛ ከሆነ ስህተት ነው ብዬ ነው እኔ የማስበውና ሁሌ ልጅ አባት ነው ተደስተን ትያለሽ አንቺ ህልም ብቻ ሆነሽ ቀረሽ። እሱ ደግሞ ሀይሚን ይወዳታል። አሁንም ቢሆን ያቺ ማናት ያመጣትን ሴት ሀይሚን ለማስለቀስ ወይም ደግሞ ሀይሚን ለማናደድ የሆነ ሀይሚን ለማስቀናት ነው ብሩኬ እየሄደበት ያለው መንገድ ስህተት ነው። ግን ቢሆንም ዛሬ እንግዲህ ያው ብሩኬ ልዩ ናት። ልዩ እኔ ስሟ ብዙም አይያዝንኝ የሚቅርታ አብሉን መልሶላታል። በነገራችን ላይ የብሩኬ አንገት የታደለ ነው። ሁሉም እየመጡ አብል ይገዙለታል፣ ያደርጉለታል። እንግዲህ ይህ አንገት የታደለ ነውና ዛሬ እንግዲህ አብሏን መልሶላታል። እሷ አልቀበልህም፣ እኔ ስጦታን የሰጠው ከፈለክ ሽጠው ከፈለክ ጣለው አለችው። እሱ ደግሞ ያው ለካሜራማኑ እንካ ብሎ ጥሎለት ሄደ ማለት ነው። በኋላ ላይ አላነሳም ከፈለክ ጣለው ብላ ጥላ ሄደችና ተመልሳ መጣ አነሳችሁ። ከዚህ በኋላ ያው ባለፈ ቆንጥሬ ከቤት እንዳወጣውሽ አሁንም እኔ አጠገብ እንዳደርሺ በማለት እንግዲህ ብሩኬ አስጠንቅቋት ነው ሄደው። ስለኔ ህይወት የሚያገባሽ ነገር የለም። እዛቻውን ማናት የሚላት አሁን የመጣት ደግሞ ሀይሜን ለማስቀናት ያመጣት ፍቅረኛዋን እሷን ጫፏን ትነኪና አንድ ነገር ትሆንና ከኔ ጋር ነው ጸብሽ፣ አንላቀቅም፣ አልፋታሽም በማለት ብሩኬም እንግዲህ አስጠንቅቋት ነው ሄደው። እሷም እንግዲህ ያው እሱ ከሄደ በኋላ በነገራችን ላይ እዩ ነው ስሟ እዩ። በነገራችን ላይ ታስታውቃለች፣ ሞጥሟጣ ናት። ብሩኬ ራሱ ጥሏት ሄዶ ሙዚቃ ሆነ እንጂ የምትለውን ብሰማ ደስ ይለኝ ነበር። የሆነ በቃ አፏ ይነቃነቃል፣ ታወራለች። እሱ ከሄደ በኋላ ራሱ ያንን የጣለውን ሀብል ተመልሳ እንደማያነሳ ሆና ሄዳ ነበር። ተመልሳ ደግሞ ዞር ብላ መታ አንስታው ነው የሄደችው ማለት ነው። እና ታወራለች፣ ብቻዋን ትናገራለች። እሱ ሄዷን ሙዚቃ ነው መጨረሻ ላይ እና በነገራችን ላይ ይሄ ሁሉ እኮ መድከም አይጠበቅብሽም ነበር። እንደ ሴት ልጅ ስነ ስርዓትሽና ክብርሽን ጠብቀሽ አንድ ሆኗል። ልጅ ነው በሽታ አይደለም ያረገሹ። ልጅሽ እስከሚወለድ ጠብቀሽ የልጅና እንኳን ልጁ እንኳን የብሩኬ ቢሆን ማለት ነው የሰውን ህይወት በዚህ ልክ ራሱ እኮ ሴቶችዬ መበጥበጥ ልክ አይደለም። እግዚአብሔር ያ ሰው የእናንተ ሆኖ ላይሆን ማለት ነውና እንደው ልጅሽን እንኳን የሱ ቢሆን እንኳን በኋላ ላይ የሱ ከሆነ እንኳን በቃ እኔ አንተ ያለበት ህይወት ነው እኔ አላስቸግርም። ግን ደግሞ ልጅን አሳደግ ብለሽ አንቺም እኮ የራስሽን ህይወት መኖር እሱም ልጁን እያሳደገ መኖርና ህይወታችሁ መቀጠል ትችሉ ነበር። እኔ ግን ሴቶች እልህ ስላለብን በቃ የራሳችንን ፍላጎትና የራሳችንን እንትን ብቻ ነው የምንከተለው። እዛ ጋር የሚበጠበጠውን ህይወት አናይምና አሁን እንግዲህ ብሩኬና ሀይሚ ያሉበትን ሁኔታ ሁላችሁም ታውቃላችሁ። አሁን ደግሞ ብሩኬ ጭራሽ እየሄደበት ያለው አሁን ደግሞ ተቆርቋሪ ሆነውም ለዚችኛዋ ነው በቀደም ይዟት ለመጣው ጭራሽ እሷን ጫፏን ትነኪና አንድ ነገር ትሆንና አለቅሽም በማለት እንግዲህ እችኛዋን ደግሞ አስፈራርቶን ሄደው። በነገራችን ላይ ካሜራ ይዛ ስትመጣ ያው እሱ አላወቀም። እሷ ግን ካሜራ ምን ነው ደበረህ እንዴ ላጥፋልን እንዴ ምናምን እያለችው ነበር። እሱ ነው ግን የቀጠራት። እሱ የቀጠራት ግን ያንን ሀብሉን ይመልስናት ነው። ሀብሉን ሲታሰርልኝም እኔ አይኔን ጨፍኜ ስለሆነ አይኔን አስራችሁ ስለሆነ ያደረጋችሁልኝ እንጂ በፊትም ቢሆን እኔ ይሄን ሀብል ልቀበልሽ አልፈልግም በማለት ሀብሉን እንግዲህ ለልዩ እዩ መሰለኝ ስሟ መልሶላታል ማለት ነው። እኔ ግን ሴቶችዬ አንዳንድ ሴቶች እንደው በግድ የሚሆን ነገር የለም። የድሮ ፍቅረኛሽ ነበረ የራሱን ህይወት ጀምሯል። ሀይሚን በጣም ይወዳት ነበረ። አሁን ወደ አንቺ ጋር ምንም ብትደክሚ ወደ አንቺ እኮ ማምጣት አትችም። በትግል የሚመጣ ፍቅር አለ እንዴ? በትግልና የሆነ ነገር በማድረግ ያንን ሰው በሆነ ነገር በማታለል ባል የሚሆነ ወንድ አለ እንዲህ በዚህን ሰዓት? የእውነቴን ነው የምላችሁ። እና ለምንድን ነው ሴቶች የምትሸወዱት በዚህ ልክ ማለት ነው? ሙጥኝ ስትሉ እንደውም እኮ ወንዱ ይደብረዋል። እግዚአብሔርን በጣም ነው የሚደብረው። እና ለማንኛው በነገራችን ላይ አሁን ብሩኬ እየሄደበት ያለው ሁኔታ ራሱ የሆነ በቃ እኔ እንጃ ከመስመር የዘለለ ነው። ጥሩ አይደለም። አንቺም እንደ ሴትነትሽን ብታስከብሪና በሆድሽ ያልሽውን ልጅ በሰላም በጤና ብትገላገዩ የእውነት በሰላም ብትገላገይና ይህንን ውጤት አድርጋችሁ ልጁ የሱ ከሆነ ያሳድጋል። በቃ ግን እኛንም አታሰርችሁን እንዴ?
ለተመልካችም ክብር የሚባል ነገር አለ። ይህ ተመልካች እኮ ስለሚወዳችሁና ስለሚያከብራችሁ ነው የሚከታተለው እንጂ ግዴታ ሆኖበት አይደለም። ግን በሚወዳችሁ ልክ ደግሞ ምን አለ ደህና ነገር ይዛችሁ ብትመጡ። ብሩኬም የሚወዱን ያህል መስመር እየሳትክ በጣም እያሳዘንከን ነው።